ነጻነት አርፏል። ሰይፉን በቅርቡ ያርፋል። አርቲስት ገነት ንጋቱ ከፍተኛ ትችትን እያስተናገደ ትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው። ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። ለመሳለቅ የሚመጡ እጅግ በጣም ያማል፣ ይረብሻል። እንደምን አላችሁ ወዳጆቼ፣ እህት ወንድሞቼ፣ የሃይማኖት አባቶች። ሰሞኑን አንድ ታዋቂ አርቲስት ይሞታል። 5 ቀን በፊት የፖስተችው ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ። ያው ትላንት እንዳየነው አርቲስት ነጻነት ወርቅነህ ያው እረፍቱን ሰምተናል። ብዙዎቻችን አዝነናል፣ ተከፍተናል። እና ደግሞ ብዙዎችን እያበሳጩ ያሉ ንግግሮችን እየተናገሩ ያሉ አርቲስቶች ሳይቀር አሉ። ምን አሉ የሚለውን ሁሉንም እናያለን። በተለይ ገነት ንጋቱና እንዳልካቸው ዘነበ በጣም ብዙዎችን አበሳጭተዋል። ገነት ንጋቱ ያው በአርቲስቶች እስከ መሰደብ ሆዳም እስከ መባል ደርሳለች። ምን አርጋ ነው የሚለውን አብረን እናያለን። ምን አይነት መልስ ሰጠች የሚለውንም በዛው አብረን ምን ይሆናል። እንዳልካቸው ዘነበን በአርቲስት ነጻነት ወርቅነህ ሞት ላይ ለመሳለቅ ሞክሯል። በጣም ብዙዎችን አበሳጭቷል፣ አናዷል። ብዙዎች እየሰደቡት ነው። ምን አለ የሚለውን የእሱንም አብረን ምን ይሆናልና አብረን አስተያየት እንሰጥበታለን። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። በተለይ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉና ተመልከቱ። ይህን ቪዲዮን በላይክን ጀምሮ ላይክ አርጋችሁ ጀምሩ። ማንኛውም ሀሳብና አስተያየት ካላችሁ ኮመንት ላይ አርጉልኝ። ወደ ቪዲዮቻችን እንሂድ። ነጻነት አርፏል። ሰይፉን በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያንሳ አደርግ መሞቱ ነው የሚያሳዝነኝ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በሕግ እንዲጠየቅም ጥሪ ቀርቧል። እንግዲህ ሰይፉ በቅርቡ ይሞታል ባልኩት ቪዲዮ ላይ በጣም ብዙ ሰዎች ይጠየቅ በሕግ ይጠየቅ ምናምን የምትሏላችሁ። ሞትን የምትፈሩ ደግሞ ግማታም የግማታም ልጅ ምንም የማታክ ደንቆሮ ማይም ስለ ሕግ ወቅ ራማስ ሊማን ነው ብለህ ጠይቅ። ደግሞ ሲጀመር እንኳን ሰይፉ አይደለም ማለት ነው ሙፍቲን እንኳን ሞቱ ያለ ሰውዬ እስካሁን አልታሰረም። እንኳን ሞቱ ያለ የዛን ቀን ማለት ነው ሙፍቲን የሚያክል ታላቅ ሰው ማለት ነው። ደንቆሮ ማይም ትመጣና በግጤ እኔ ባናተ ተተከል ማን ነው ሰይፉ? ሰይፉ ማን ነው? አንድ መላጣ እንትላልክና ትንጫጫለህ። ስማ ሰይፉ ፋንታውን ለኦሮሞ ልጆች ያለውን ጥላቻ ግን አንድ ቀን አስባችሁ ታውቃላችሁ? ጅማዎችን አንድ ቀን አቅርበው ያውቃል? የጅማ ልጆችን፣ ያጋሩ ልጆችን፣ የበሻሻ ልጆችን አንድ ቀን ሚዲያው ላይ አቅርበው አፈምሷቸውና እንዲያልፍላቸው አድርጎ ያውቃል ሰይፉ ፋንታውን? ይህ ሁሉ ጥላቻ ነው የደቡብንና የአማራን ህዝብ ነው ሁሌም የሚያቀርበው ማለት ነው። ኦሮሞ ኮንክ ሰይፉ ጋር አቀርብም። ሰይፉ ፋንታውን ለኦሮሞ ያለውን ጥላቻ ማንም የሚያውቀው ነው። በቃ እኛ እያንዳንዱ ነገር እናውቀዋለን። አንድ የጅማ ልጅ ስንት ፌመሶች አሉ፣ የጅማ ልጆች ስንት ዘፋኞች አሉ። ሰይፉ ላይ ቀርበው አልፎላቸው ያውቃሉ? አየህ ዝም ብለህ ትንጫጫለህ። ሰይፉ ጭራሽ በሞት መሳለቅ ጀምሯል። ቀጣይ ደግሞ ሰይፉ ነው የሚሞተው እስከ ማለት ደርሷል። ያልገባኝ አንድ ፓርት ስንት ፎሎወር አለው? እስቲ ይሄ ልጅ እንዴት ቢደፍር ነው እንዴት ነው እንደዚህ የሚናገረው ብዬ ገብቼ ለቤት ሞክሬ ነበር። 450,000 በላይ ፎሎወር አለው። እኔ ምን ማለት ነው? እንዴት ነው እንደ አይነት ሰው ልትከተሉ የምችሉት? በጣም ጥያቄ የሆነብኝ ነገር ነው። ፎሎም ታረጉ ሰዎች ካላችሁ እኔ መልስ ብትሰጡኝ ደስ ይለኛል። እና ደግሞ የህግ አካላትም ይህንን አይታችሁ ዝም ብላችሁ ማለፍ አለባችሁ ብዬም አላስብም። ከነጻነት ወርቅነህ ሞት ጋር ተያይዞ አርቲስት ገነት ንጋቱ ከፍተኛ ትችትን እያስተናገደ ትገኛለች። በዚህ ሰዓት ታዲያ አርቲስት ገነት ንጋቱ ትችቱን እያስተናገደች ያለችው አርቲስቱ ሞቶ ሳለ በዩቲዩብ ገጿ ላይ ላይቭ በመግባት ለአርቲስት ደረጀ ኃይሌ በመደወል ያለውን ሁኔታ ላይቭ ላይ በማሰራጨቷም ነው። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው። ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። አረ በስመ አብ በጣም ይደብራል። በጣም አሳፋሪ ተግባር ነው። የምሬ ነው የምላችሁ። ከትልቅ አርቲስት እንደዚህ አይነት አሳፋሪ ተግባር በፍጹም አይጠበቅም። ደረጃ ኃይሌ ተናግሮታል። እኔ መቀረጤን አላውቅም፣ እንደ ቀድሞ ወዳጅነት አዝኗል ልትገጥ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሀዘን ውስጥ ሆኜ ነው ያወራዋል። ሲበዛ ብልግናና ሆዳምነት ከተማረ ሰው አይጠበቅም ሲል ደረጃ ኃይሌ በፌስቡክ ፔጁ
አጋርቷል። ግን በጣም ያሳፍራል ያደረጉት ተግባር። ሰው በዚህ ልክ ዲስሪስፔክት አይደረግም። ቤተሰቦቹ ላይ ቁስል መጣል በጣም ነው ያፈርኩት። የምሬ ነው የምላችሁ። ታውቅ ነበር በጣም ማለት ሰው በዚህ ደረጃ ሲቀል ማየት እኔ በጣም ነው የሚያስጠላኝ። እኔ በባህላችን ሰው አረፈ፣ ሰው ሞተ ሲባል ነጠላውን ሰው አዘቅዝቆ ለቅሶ ቤት እየሮጠ ሲሄድ እንጂ እንደዚህ ጥቁር ለብሶ ዩቲዩብ ቪዲዮ ከብቶ እንደዚህ ነው የሞተው እያለ ለቪው እንደዚህ ሰው እንደዚህ ሲዋረድ ማየት በጣም ነው የሚያስጠላው። ይሄ ትልቅ አርቲስት ሞቶ ተሰብስበው ለቅሶ ቤት ሄዶ ማስተዛዘን፣ ሰዎች ቤተሰቡን ማጽናናት በሚቻልበት ሰዓት እንዴት ነው ጥቁር ለብሰሽ ዩቲዩብ ከፍተሽ ጉበቱን ነው አይደል ያመመው እንትን ነው ያመመው እያሉ ምን አይነት ውርደት ነው? ምን አይነት ቅለት ነው? ምን አይነት መዝቀጥ ነው? የእውነት በጣም ነው ያናደድሽኝ። በጣም ነው አይዶን ነው እንዴ ዩቲዩብ እንደዚህ ከፍታችሁ ዩቲዩብ ላይ ምናምን ማልቀስ ምን እንዲፈጠር ነው? በጣም ነው የምታሳዝኑት። የእውነት በጣም ገነት ንጋቱ ሳየው እኔ እንደዚህ አስመሳይ ሰው እንዲህ ማስመሰል በጣም ነው የሚያስጠላኝ። እና ነጠላውን እንትን ብሎ ምናምን አዝኖ እየሮጠ ለቅሶ ቤት ሲሄድ እንጂ እንዳንቺ እንደዚህ ሲያስመስል ማየት በጣም ነው የሚያስጠላው። ኤኒዌይስ ለነፃነት ቤተሰቦች መጽናናትን ይሁን። በጣም ነው ያዘንኩት። በጣም ይሄን ቪዲዮ ሳየው በቃ ስላላስቻለኝ ነው። በጣም ነው የሚያሳዝነው። ገነት ንጋቱ ጉዳይ በጣም ብዙዎችን እያነጋገረና በጣም ብዙዎች በንዴት መልስ እየሰጡበት ያለ ጉዳይ ነው። እኔ እውነት ለመናገር አስደብሮኛል። ያው እንደ ታዋቂነቷ እንደሱ የስራ ባልደረባነቷ ሄዳ አብራ ለቅሶ ላይ ማጽናናት አለባት ብዬ ነው እኔ ማስበው። እዚህ ሊቭ ገብታ ጨራሽ የማይገቡ ጥያቄዎችን እየጠየቀች ይህን ነገር ማስተላለፋኔ ልክ አይመስለኝም። እስኪ ምን አይነት ሀሳብ አላችሁ በዚህ ጉዳይ? ኮመንት ላይ አስቀምጡልኝ። እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱም ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምር ያለው ኢየሱስ አታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። ሰው ስትሆን ነፍስ ይማር ትላለህ፣ ከሰውነት ስትጎድል ደግሞ እንደዚህ አይነት ፖስት በሰዎች ሞት ላይ ትጽፋለህ። በወንድማችን ነፃነት ወርቅነህ ህልፈተ ዜና ብዙዎቻችን አዝነናል። እኔም በበኩሌ በጣም አዝኛለሁ። እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን፣ በአብርሃም እቅፍ ያሳርፍልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለወዳጆቹ፣ ለመላው ኢትዮጵያውያንና ኤርትራውያን መጽናናትን እመኛለሁ። ነገር ግን በእንደዚህ አይነት የሐዘን ወቅትና ጊዜ እንደዚህ ለመበሻሸቅና ለመሳለቅ የሚመጡ ሰዎችን ሳይ ደግሞ እጅግ በጣም ያማል፣ ይረብሻል። ሁሉም ሰው በየራሱ እምነት አለው። ሁሉም ሰው እድንበታለሁ ብሎ የሚያምነው አምላክ አለ። በተለይ ወንድማችን ነፃነት ወርቅነህ ደግሞ እድንበታለሁ ብሎ የያዘው አንድ አምላክ አለ፣ እግዚአብሔር የሚባል አምላክ አለ። ነፃነት ወርቅነህ በ40 ቀኑ ክርስትናን ተነስቶ የተቀበለው አንድ እግዚአብሔር አለ፣ የሚያምነው አንድ እግዚአብሔር አለ፣ የሚያምንበት አንድ ሃይማኖት አለ። ታዲያ ወንድማችን በዚህ ሰዓት ህልፈተ ዜናው ሲሰማ በዚህ ሰዓት ህልፈቱ ሲሰማ በየትኛውም የእምነት ተቋም ውስጥ ያለው ሁሉም ኢትዮጵያዊ ነፍስ ይማር፣ እግዚአብሔር ነፍሱን ይቀበል፣ አምላክ ነፍሱን ይቀበል ከማለት ውጭ ለመበሻሸቂያና ለሌላ ነገር ሲጠቀምበት አንመለከትም። አንዳንድ ከሰውነት ተራ የጎደላችሁ ማንንም የማትወክሉ ማንንም ወከልም የማትችሉ በሆዳቸው የወደቃችሁ ሰዎች ግን ቢያንስ በሰዎች ሞት ላይ ባትሳለቁ መልካም ነው። እግዚአብሔር አምላክ በድጋሚ የወንድማችን ነፃነት ወርቅነህ ነፍስ በቀኙ ያሳርፍ። ሌላኛው ደግሞ በሞቱ ሊሳለቅና የማይሆን ፖለቲካ ሊሰራ የእምነት ፖለቲካ ሊሰራ የሞከረው እንዳልካቸው ዘነበ ነው። በበኩሌ በጣም ከሚያስጠሉኝ ቲክቶክ ላይ የሚሆን ዩቲዩብ ላይ ምንም ሶሻል ሚዲያ ላይ ካሉ ሰዎች አንደኛው ነው። አንደኛ ጠራ በባል ልጠራ የሚችለው እንዳልካቸው ዘነበ ነው። በጣም የሚያስጠላ ባህሪ ያለው በምን አይነት ሰዓት መናገር እንዳለበት እንኳን ማያቅ ለማህበረሰብ ጥላቻ ያለው ለሆነ ጥላቻ ያለው በጣም አሳፋሪ የሆነ ሰው ነው። እንደ አይነት ሰዎችን ደግሞ ራሳችንን አፈምሰን እንዲሰድቡን ያደረግነው ሰሞኑን አንድ ታዋቂ አርቲስት ይሞታል።
ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። መልኩ እንዴት ነው በህልም አይታ ለፖስት የቻለችው ነው? ኤግዛክትሊ ደግሞ ነገሩ የተከሰተው በዚህ በአጭር ቀናት ውስጥ በጣም ጥያቄ ሆኖብኛል፣ ገርሞኛል። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ሰራብነት ለተሻለ ሕክምና ከሀገር እየወጣ ነው። እግዚአብሔር ይማር እንድትሉት እፈልጋለሁ። ሰላም ሆኖ ደህና ሆኖ እንደሚመለስ ተስፋ ማድረጋለሁ። አሟሟቱ ዙሪያ አዲስ መረጃ ወጥቷል። የቀብር ስነስርዓቱም መችና የት እንደሚደረግም ይፋ ሆኗል። በጠዋቱ ወደ ስራ ለመሄድ ተነስቶ እየለባበሰ ያለ ትንሽ የህመም ስሜት ይሰማዋል። ኛው ደውሎለት ትንሽ አሞኛል፣ ወደ ሆስፒታል መሄድ እፈልጋለሁ፣ ቶሎ ድረስልኝ ይለዋል። ጓደኛውም ሩጦ ይደርስለትና ወደ ሆስፒታል ያመራሉ። ሆስፒታል ደርሰው ክትትል እየተደረገለት ባለ ሰዓት በተጠበቀ ሰዓት ህይወቱ እንዳለፈች ተነግሯል። ጊዜ ለጓደኞቹ እኔ ከሞትኩኝ እምቀብሩኝ አሌርቱ ጊዮርጊስ ነው ሲል ይደመጣል። አሌርቱ ጊዮርጊስ እንደ እናትም አባትም ሆነው ያሳደጉት አያቱ ያረፉበት መካነ መቃብር ያለበት ስፍራ ነው። በቅርቡም የአሌርቱ ጊዮርጊስ በመሄድ ከካህናቱ ጋር የአሌርቱ ጊዮርጊስን የሚታደስበትን ሁኔታ ተነጋግሮ እንደተመለሰ ይነገራል። ነገር ግን ዛሬ በወጣው መረጃ መሰረት የነጻነት ወርቅነህ የቀብር ስነ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘንን ገልጸዋል። ዶክተር ቴድሮስ ለአርቲስቱ ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትንም ተመኝተዋል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝት መርሃ ግብርም ይፋ ሆኗል። የቀብር ስነ ስርዓቱም በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር ይፈጸማል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኝ የሚደረግ ሲሆን ከቀኑ 6 ሰዓት ላይ ደግሞ የቀብር ስነ ስርዓቱ ይከናወናል ተብሏል። ሁላችሁም በቦታው በመገኘት ለወዳጃችን የመጨረሻ ክብር እንድንሰጥም ጥሪ ቀርበዋል። ለቤተሰቦቹ፣ ለልጆቹና ለመላው ወዳጅ ዘመዶቹ ፈጣሪ ጥንካሬውና መጽናናት እንዲሰጥ እንመኛለን። በድጋሚ ነፍስ ይማርልን።
ለአርቲስት ነጻነት አንድ ልብ የሚነካ ነገር ልንገራችሁ። የዓለም ኮሜዲ ንጉሥ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም እምባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ ስሜት ነው እንጂ። በዓለማችን ላይ ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጥተው ለእኛ ፈገግታ ሲያድሉን ኖረዋል። የእኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረም። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጠረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበረ። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋ ነፍስም ነበረም። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸው ታመም ያለው አይሉም። ነጻነት ህመሙን አላሳየንም፣ ነገር ግን እሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብስ ይዞ ነበረም። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገው ሁሉም ነጻነትም ህመሙን በሳቁ ውስጥ ሸሽጎ አለፈ። ለአሳቀን ሳቅ፣ ለሰጠን ደስታና ለነበረን ቅንነት ዋጋው ክብርና እረፍት ነው። ነፂ ነፍስ በሰላም ትረፍ። ዛሬ በጣም የሚያሳዝን ቀን ነው እና ይህን መልእክት ለቤተሰቦቹና ለወዳጆቹ በሙሉ እንድታደርሱልኝ ነበር የፈለጉት። ነጻነት በህይወት ከዚህ ዓለም በመለየቱ በጣም አዝኛለሁ። ዛሬ ነው የሰማሁት እና በጣም አዝኛለሁ። ከአባቴ ጋር ደግሞ ተመሳሳይ ጊዜ መሆኑ በጣም ነው የሚገርመው። የኔም አባት ከጥምቀት ቀን ቀጣይ ቀን ነበር የተቀበረው እና ተመሳሳይ ቀን መሆኑ በጣም ይገርማል እና አዝኛለሁ። ለቤተሰቦቹም ለልጆቹም መጽናናትን እግዚአብሔር እንዲሰጣችሁ እመኝላችኋለሁ። ሁላችሁም ጠንክሩ። እግዚአብሔር ከልቤ በጣም መጽናናትን እመኝላችኋለሁ። አመሰግናለሁ። ቻው። እንደሰማችሁት ነው። የተለያዩ ሰዎች ያው ሀዘናቸውን እየገለጹ ነው እና ደግሞ እሁድ እንደሆነ ቀብሩም ተነግሯል። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኗን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት የነፂን ሞት በሰማሽ ቅጽበት ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪዬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም አለች። አርቲስት ሀና ነጻነትን የምታውቀው በሥራ አጋርነት ብቻ ሳይሆን እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጯም ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅ ሐዘን መስማት ለካስ እንዲህ ከባድ ነው ስትልም የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏንም በምርቃትም ቋጭታለች። እንግዲህስ ምን እላለሁ? ያሳደገ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖም አልፏል። የነጻነት ወርቅነህ መልካምነትና ቀልዶቹ ግን በሃናና በአድናቂዎቹ ልብ ውስጥም ለዘላለም ታትሞ ይኖራል። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ ያብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን የነገርኩት። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል።
ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እና የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። እዚች ጋር ዳሉን ያነሳው ሀሳብ ትክክለኛና እውነተኛ ሀሳብ ነው ብዬ አምናለሁ። እስኪ ምን ሀሳብ አላችሁ? ነፃነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነፃነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ፣ ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው።
ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ነው። ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ። ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። ነው የሚያጠነክራቸው። ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ካሰው ነጻነት ወርቅነህ እንዳያችሁት ነው ቤተሰብ፣ ሁሉም ሰው ሀዘኑን እየገለጸ ነው። ነጻነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው። ለራሱ በተሰጠው አንቺ 22 ነፂ ጋር የምናመሽበት አርቲስቶችን ያገኘበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫሊው የነጻነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ እንደ ወተት ራሱ አይሰለች፣ ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነጻነት ወርቅነህ አከብራ። እንዳያችሁት ነው ቤተሰብ፣ የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። እስከሆነ አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።